ትንቢት የተፈጸመ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊነው ዳት መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት ሙሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግሬን ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲህ ይላል አናፍርበትም በአስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ውስጥ አስተሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ? አድምጦት። ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ይሄን ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ተሎ ነው የማልፈው፣ መልእክቱን ላለመረዳት ነው ተሎ፣ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ይሄ ታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው። ጠብ አላለም። ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያልነው እውነት ሆኖ እኔ ነኝ ያለ ኡስታዝ፣ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው። ቃል በቃል እኛ ያልነውን አሉት ማለት ነው። እየተሸማቀቅን ነው። እኛ ማስረዳቱ ብቻ ሳይሆን የሸመቀቀን ቁርአኑን ሲቀሩት እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው። መቅራትም ትተዋል። ለምን? እየተሸማቀቅንበት ነው እያሉ ነው። እያፈርንበት ነው እያሉ ነው። ምን ነበር እኛም ያለው? ታፍሩበታላችሁ፣ ታወቃችሁት ታፍሩበታላችሁ። ከተረዳችሁት በሚገባችሁ ቋንቋ እስልምና ያሸማቅቃችኋል ያልነው ለዚህ ነው። የነብያችሁ ሱና ያሳፍራል። በ56 ዓመቱ የ6 ዓመት ህፃን ልጅ አግብቶ በ9 ዓመት የተገናኘ ነው። ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደሱ ተከተሉ እንደሱ ሁኑ ማለት ያሳፍራል። ይሄንን እንዴት ብለው ያስረዱ? ተሸማቀቅንበት፣ አፈርንበት አሉ። ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን። ይኸው ዑለማዎቻችሁ፣ ኡስታዞቻችሁ፣ ሼኮቻችሁ አፈርን ማስረዳት አልቻልንም አሉ። አሁን ምን ትሉ? ትንቢቱ ተሳካ። ከእንደዚህ አይነት አስተምሮ እየተሸማቀቃችሁበት እያፈራችሁበት ከምትቀጥሉ ወደ ማሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው። የመመሸማቀቅና ማፈር ነው። ውጡ ከሚያሳፍር ሃይማኖት። እንግዲህ ምንድነው የሰው እጥረት ስላለባቸው ሙስሊሞች የሰው እጥረት የህዝብ ቁጥር ነው የሚያሳስባቸው። ሰው ዳነ አልዳነ ወደ ህይወት መጣ አልመጣ አይደለም፣ ብቻ ምን ያህል በዛን ቁጥራችን ስንት ሆነ ነው። ሙስሊሞች የሚያሳስባቸው ኳንቲቲ ነው እንጂ ኳሊቲ አይደለም። የሚያሳስባቸው የህዝብ ቁጥር ነው። የሚያሳስባቸው ምንድነው? የህዝብ ቁጥር ነው። በየትም በባሌም በቦሌም ብለው የህዝብ ቁጥር ለመጨመር ስለሚያስቡ ከዛ በኋላ ድራማ ያሰራሉ ማለት ነው። ሰው ወደኛ እየመጣ ነው እንዲል የሚል አትራክሽን ለመስራት የገዛ እህቶቻቸውን ወንድሞቻቸውን እዚሁ ቲክቶክ ላይቭ ላይ በተለያየ ቦታ ላይ ሰለሙ ብለው ድጋሚ ሚስቶቻቸውን፣ እህቶቻቸውን፣
ወንድሞቻቸውን ሻሃዳ ያስይዛሉና ይሄ ከአንድ ከሁለት ቀን በፊት የተለቀቀ ቪዲዮ ነው። መሰረታቸው ውሸት ስለሆነ እኛ ችግር የለውም ይስሩ። ምክንያቱም አንድ ነገር መሰረቱ ከሆነ ከዛ መሰረት ውጭ ከሌለው ሌላ ነገር ማድረግ ስለማይችል ማለት ነው። ይችን አይተናት እንመለስ። ተከታተሉት፣ ሼር አድርጉት። ግን በደንብ በእኔ ጭንቅላት መዝኛው እኔ ካቀረብኩለት መመዘኛ የማያልፍ ከሆነ ኦልሬዲ ምን ጥቅም አለው? ገባሽ አይደለ? እና ታዲያ ለምን ጭንቅላቱን ሰጠኝ ነው እኮ ጭንቅላቱን የሰጠሽ ነው እንግዲህ። ሉክ አሁን ይህቺ ልጅ አይ ቲንክ መንበረም ነው የሚለው መሰለኝ። ይህቺ ልጅ ክርስቲያን እንደሆነች አይነት አድርጋ ነገር ግን ሙስሊም እንዳልሆነች አድርጋ ጥያቄ እየጠየቀች ነው ሙስሊሞችን ማለት ነው። እና አሁን ከእሷ ጋር የሚደረገውን ኮንቨርሴሽን አዳምጡ። ልጅቷ ደግሞ ማን እንደሆነች ወደ ውስጥ ፕሮፋይሏን ገብተን እናየዋለን። አውት ኦፍ ዘ ሰርክል ማሰብ ነው ያለብሽ። ካከበቡልሽ ክብ ወጥተሽ ራስሽን ማየት መቻል አለብሽ። ገባሽ አይደለም? ክርስትና ብቻ አይደለም ሃይማኖት ያለው፣ እስልምና አለ፣ ጁዳይዝም አለ፣ ሂንዱይዝም አለ። የመጀመሪያው ፓርት ፕሮፋይሏ ውስጥ ሲገባ እኔውና ከዛ በኋላ ደግሞ በደንብ የፕሮፋይሏ ምን እንደምትለቅ ምን ላይክ እንደምታደርግ ታዩታላችሁ። እነማንም ፎሎ እንደምታደርግ ታዩታላችሁ። አንድም ክርስቲያን ፎሎ አታደርግም ልጅቷ። እንግዲህ ክርስቲያን ነኝ ብላ ነው እንትን እያለች ሀሳብ እየተወያየች ያለችው ማለት ነው። ሉክ እንዳለ ፎሎ ማለት ነው ሙሉ ለሙሉ ሙስሊሞች ናቸው እንዳለ። ኦልሞስት ክርስቲያን የሚባል ነገር የለም። ሁሉም እንዳለ የቲክቶክ አብዛኞቹ የቲክቶክ ኡስታዞች ናቸው እና ሌሎችም ማለት ነው። ከነማን እየተማረች እንደሆነ ክርስቲያን ብላ ድራማ ሰራዋ ማለት ነው። ጃቢር እስኪ አላህን ካቲልን ነገር አላት። ያ እንግዲህ ወንድማችን አንድ ሪከርድ የሚያደርገው ማለት ነው ገብቶ ይቺ ልጅ አውቃታለሁ ድራማ እየሰራች ነው ብሎ ኮሜንት አደረገ። እንግዲህ አብሯት ሊወያያት የሚወያያት ልጅ ይሄንን ኮሜንት ካየ በኋላ ይጠይቃታል ማለት ነው ሃይማኖቷን። ትንሽ ተጽዕኖ እንፍጠር እስኪ እናስደንግጣቸው። ድራማ መሆኑን እንደነቃ እናስደንግጣቸው። እንግዲህ ተመልከቱ ምን እንደሚሉ እና ሚዩት ተደረግ ያለው በቤቱ ባለቤት ነው ሚዩት የተደረግኩት። ድራማቸው እንደተነቃ ሲያውቁ ጃቢር እስኪ አላህን ካቲልን ነገር አላት። ቢቄ ደግሞ ትንሽ ወደ ክርስትና ገባ ስትይ እየወጣሽ ማለት ነች። ተከታታይ ይሁን እንትን ሾጠ ነገር ያደርግሻል። ይህም እኔም አድርጎኝ ስለነበር ነው በጊዜው ማለት ነው። እና እዛ ታይም ላይ ጥንካሬ ያስፈልጋል። ገባሽ አይደለም? እና ይሄ ነገር ነው ያለው ነገር ማለት ነው። በነገራችን ላይ ማለት ነው መንበር ምንድነው ሙስሊም ነሽ? ያ ኮሜንት ባደረግላት መሰረት ወንድማችን ማለት ነው ሪከርድ የሚያደርገው ይቺ ድራማ እየሰራች ነው ሙስሊም ነች ክርስቲያን አይደለችም ብሎ ኮሜንት ስላደረገ ያንን ኮሜንት አነበበና ዲስከስ የሚያደርገው ልጅ ምን አለ? ሙስሊም ነሽ ወይ ብሎ ጠየቀ። እስካሁን ሙስሊም ክርስቲያን ነች ብሏል ሲወያያት የቆየው። ኮሜንቱን ባያየው ኖሮ በቃ እኔ በጣም ካሳቀኝ ፓርቱ ምንድነው ጭንቅላት ካለሽ አለ። ጭንቅላት የሌለው አካል እያመለከ ባይዞ የዚህ ድድብና እኔ በጣም ነው የሚያስቀኝ። እንደ ምሁር ይቆጥሩታል። እኔ አይ ፕሮሚስ ዩ 1 ዓመት ሰጥቼው በፈለገው ቶፒክ ላይ እንዲገብቶ እኔ ፊት ካወራ በደቂቃ ውስጥ እስልምናን በዚህ ልጅ አፈርስባችኋለሁ። 1 ዓመት ሰጥቼው የፈለገውን ቶፒክ መርጦ ማለት ነው የፈለገውን ቶፒክ መርጦ በደቂቃ ውስጥ እስልምናን አፈርስበታለሁ። እና በጣም የሚያስቀኝ ይህንን ልጅ እንደ አክቹዋሊ እንደማያውቁታል አስቀጥለው ድራማውን ማለት እንትን አሁን መሀል ላይ ነኝ ያሉት ነው ያልኩት። ያው አሁን ምን ታደርጊልናለሽ መሰለሽ? ክርስቲያንም አይደለሽም። እሺ ትችዋለሁ ማለት ይቻላል። ልክ ከመጀመሪያው ጀምሮ ክርስቲያን እንደሆነች አክት እያደረገች ነበር ስታወራ የነበረው። እሱም ልክ እንደዛ ኮንሲደር አድርጎ ነበር ሲያወራት የነበረው ማለት ነው። ሶ ኮሜንቱን ካየ በኋላ
ሙስሊም ነሽ ክርስቲያን ነሽ ብሎ ጠየቃት። አይ ኦልሞስት ከክርስትና እየወጣሁ ነው አይነት ነገር አለች። ሙስሊምም አይደለሁም ግን ከክርስትና እየወጣሁ ነው አለች። ስለዚህ ልጁ ይህንን ነገር ለማረጋገጥ አሁን የሚጠይቃትን ጥያቄ አድምጡ። እስኪ አላህ አምላክ አይደለም ብለሽ ተናገሪ ብሎ ሊጠይቃት ሲል ከዛ በኋላ ማን በመሀል ፊቸሪንግ እንደሚገባ ታዩታላችሁ ማለት ነው። አንቺ አሁን እግዚአብሔር አምላክ አይደለም ማለት እቺም አይደለም አይ ቲንክ የሚገርምሽ ይመስላል። ማለት የሆነ ኃይል አለ፣ የሆነ አስገኝ አለ፣ የሆነ ፈጣሪ ከላይ አለ። እሺ ምን ታደርጊልናለሽ? ድራማ እየመሰላችሁ ስለሆነ እኔ ስለ እግዚአብሔር አይመለከትም። በላይቭ ክሬተሩ ሪከርድ የሚያደርገው ልጅ ሚውት ተደረገ። ድራማ እየሰራች ነው ብሎ እያዋርዳት ያለውን ማለት ነው። ድራማ እየሰራች ነው አውቃታለሁ ልጅቷን ያለውን ሚውት አደረጉት። አሁን ጋይድ አይደለም ማለት እቺም አይደለም አይ ቲንክ የሚገርምሽ ይመስላል። ማለት የሆነ ኃይል አለ፣ የሆነ አስገኝ አለ፣ የሆነ ፈጣሪ ከላይ አለ። እሺ ምን ታደርጊልናለሽ? ድራማ እየመሰላችሁ ስለሆነ ይሄው ሚውት አደረጉት ማለት ነው ስለሆነ እኔ ስለ እግዚአብሔር አይመለከተኝም፣ ግን አላህ አምላክ እንዳልሆነ ክደሽ ተነግሪናለሽ። በቃ አንቺ ሙስሊም ካልሆንሽ እንግዲህ አንቺ ሙስሊም ካልሆንሽ ምን አላት ማለት ነው? ይሄ አላህ አምላክ አይደለም ወይም ደግሞ ጣዖት ነው ብለሽ ተናገሪ አላት። እንግዲህ ይቺ ልጅ ምንድነው ሙስሊም አይደለሁም ብላ እየተናገረች ስለሆነ ማለት ነው። ሶ ይሄ ልጅ እንደዛ ብሎ ከጠየቃት በኋላ ላይቭ ክሬተሩ ፊቸሪንግ ገባ ማለት ነው። እንግዲህ ይሄኛው አካል ይሄ ድራማ እየተሰራ እንደሆነ እንኳን አያውቅም ማለት ነው። የላይቭ ክሬተሩና ይቺ ነች ድራማ እየሰራች ያለችው። ስለዚህ አላህ ጣዖት ነው በይ አምላክ አይደለም ብለሽ ተናገሪ አንቺ ሙስሊም ካልሆንሽ ብሎ ሲላት ይሄኛው ከዛ የሚለውን አድምጡ። ለምን ሺህ ጊዜ ድራማ አይመስል ምን አገባን እኛ ስለነሱ ለምን እኔም አላደረገውም። ምንም ነገር እንዳትይ ሺህ ጊዜ ድራማ አይመስላቸው ተዋቸው። ማንም የፈለገውን ያስብ። እኔ ላውራ ማንም የፈለገውን ያስብ። ማንም ደስ እንዳላርጎ ማሰብ ይችላል። የፈለገውን መሳል ይችላል። ነው አይመለከተኝም። እኔ ራሴን ጭንቅላት ተመስርተን እያሰብኩ ነው የምንራመደው። በማንም ህይወት ውስጥ አልገባም። ማንም የኔን ቅጣት አይቀጣልኝም። ማንም የኔን ወንጀል መሸከምልኝም። ደስ ያለውን ማንም ማሰብ ይችላል። አላህን እንዴት ብላ ትክዳለች? ቃሉ ራሱ ማለት የምታወጣው ቃል ራሱ አሁን ማንም የኔን ቅጣትና ማንም የኔን ወንጀል አይሸከምም የሚለው ሙስሊም ነው ያለቀለው። ቀጣይ ታይዋለሽ ምን አይነት ድራማ እንደሆነ ይበልጥ ታይዋለሽ። አሁን ድራማውን ዋና ተዋኙ ሆስቱ ነው። ይሄንኛው ድንገት ተበላ ማይሆን ቃል ተናግሮ ተወያዩ ማለት ነው። ተንጫችሁ ማለት ነው። እንዳት ኧረ እንዴ ያላህንም አልክድም አይ እስልምና ዶግማችሁንማ አትክዷትም። እስልምና ውሸት አለ። ውሸትንማ አትክዷትም። ውሸት እኮ ለነሱ እውነት ነው። ድራማው ላይስ እውነት ነው። ምክንያቱም ሰው ካልመጣ እንደዚህ ብለው እየመጣ ነው ብለው ካልደለሉ ካልዋሹ እውነት ስለሌላቸው ኮንፊደንስ የላቸው። ምንም በራሳቸው አይተማመኑ። በምንም ተአምር ሊተማመኑ አይችሉም። መቼ ባይድ ቀጥለው እንግዲህ በፊት ክርስቲያን ብቻ ነበረች። አውቃታለሁ ልጅቷን ውሸት ነው ላዋርዳችሁ ሲላቸው እሱ ሚዩት አደረጉና አይ ከክርስትና ወጥቻለሁ የሚለው መጣ። ከክርስትና እየወጣ ሙስሊም አይደለችም ገና ከክርስትና ልወጣ ነው አለች። ከዛስ ደግሞ አላህንም አልክድም አለች። ቀጣይስ ደግሞ አስቀጥለው ይሄኛው በመጨረሻ ብዙ ነገሮችን እየተማርኩ ኢቨን የሆነ ቁርአንም ቅሪ ብትለኝ ልቀራልክ ይችላል። ወደ ሰባ ብሬውም ቢሆን ቀነጣጥሽውም ቢሆን የሆነ ነገሮች ተጣመውም ቢሆን ልቀራልክ ይችላል። አዳምጣለሁ። ቁርአን ትቀራለች። ሀዲሶችንም አዳምጣለሁ። ቁርአን ምቀራ ሀዲስ ታውቃለች። ገና አካውንቱ ከተከፈተ ስንት ነው ፎሎወሩ? 17 ሰው። ቁርአን ትቀራለች፣ ሀዲስ ታውቃለች፣ ክርስቲያን ነች። ይሄ የመጣው መቼ ነው? ሊዋረዱ ሲሉ ማለት ነው።
ያ ይቺ ልጅ እንግዲህ ስለ አምላክ እየጠየቀች ነው። ባይዞ የመጀመሪያ ምንም እንደማታቆና ነበር ስጠይቅ የነበረው። ስለ አምላክ ሳታውቅ ቁርአን ትቀራለች፣ ሐዲስ ትቀራለች። ከዛ ስትዋረድ ማለት ነው። ከውርደቱ በኋላ ስበው ትክክለኛ ክርስቲያን ብትሆን ብትሰልምላቸው ኢማማቸው ነው ልትሆን የምትችለው እኮ እቺ ልጅ ተማሪ ሳይሆን ኢማም ነው የምትሆነው እኮ አስተማሪያቸው ማለት ነው። ሐዲስና ቁርአን ይቀራል። ያ መምህሩ ራሱ ይችላል የሚቀራም አይመስለኝ። አይችልም። እኔ እሱ ድድብና በጣም የሚያስቀኝ እንደሚያቅን ቆጥሩታል። ካየዋቸው ደደቦች እሱ የሚያላል አላህንና እሱ አንድ ነው ይመስሉኝ። አርሹ ራሱ አይሸከመውም የዚህን ልጅ ድድብና። በጣም ደግሞ ጀስት ፊሎሶፊካል ተርሞችን የጠየቀ ይመስለዋል እሱ። ደሴም እነኛን ቃላቶች ተጠቅመን እስልምናን እንዴት እንደምንቀብርበት አያውቅም። እኛ ጋር መልስ አላቸው። እሱ የሚያነሳቸው ጥያቄዎች ማክሲመም 3-4 ጥያቄዎች ናቸው የሚያነሳቸው። እስልምና ላይ እነኛን ጥያቄ ካነሳናቸው እንዴት በወረስት እንደምናደርገው አያውቀውም። እኛ ጋር ግን መልስ አላቸው። እነኛ የሚያነሳቸው እኛ ጋዟቸው ይመጣ ከሄድ አስቀጥለው የልጅቷን ፕሮፋይል ፋይናል እናሳይና ከሆነ ማለት ምክክሩ የእሷን ድራማ ስትሰሩ እንትን እያላችሁ ዘራችን መታተብ አለብን ያጋችሁት እንዳይታይ ሪፖስት ምናምን ነገር ስታረጉ ተጠንቀቁ። ያው ሰችሁ እናንተ የአይምሮ ጉድለት ስላለባችሁ እናስታውሳችሁ ጊዜና ዛሬ አልተሳካምና እንደገና ሞክሩ። እንደገና የሰውትን ደግሞ ላይ ጥያቄችን ተከታተለውን ቪዲዮ ተመልከቱት። ቪዲዮቿ አይቻልም። ሌላው ጥያቄ ጀናባ በሆነን ጊዜ ሁሉ ነገራችን መታተብ አለብን። ቃላት የከሸነ በወሬው ላይ መጽሐፍ ቅዱስ እግዚአብሔር እውቀቱ የተገደበ መሆኑን ታውቃላችሁ። ራሴ ምንም አልናገርም ብሏል። ዮሐንስ ወንጌል 14:10 ላይ አንድ ጊዜ ለአላህ ብሎ የሰገደ ሰው ኢማኑ አሁን እኮ ማለት ነው። ይቺ ነች እንግዲህ ድራማ የተሰራባት ልጅ ማለት ነው። ራሷ ላይ ራሳቸውን በራሳቸው የገደሉ ሰዎች ናቸው የመጨረሻ ውርደታሞች። ውርደት የማይሰለቻቸው ውርደት ጌጥ የሆናቸው ማለት ሙስሊሞች ናቸው። በተለይ የውሃብያ ኡስታዞች፣ በተለይ ደግሞ ቲክቶክ ላይ ያሉ ኡስታዞች ማለት ነው። እድሜ ልካቸውን ማዋሸት የማይሰለቻቸው መሰረታቸው እሱ ስለሆነ ዕለት ተዕለት ያደርጉታል። እኛ ደግሞ እነሱን ተከታትለን ማዋረዳችንን አናቆምም። እናንተም ቀጥሉበት፣ እኛም አናቆምም። አይ ቲንክ ይበቃል። ትንሽ አይዘገንናቸውም እንደ ሲዋሹ? ነብዩ የቂያማ ቀን የኔ ኡማ በስቶ መታየት አለበት ብሏልና አገባብሰው ቢሆን አብዝቶ ለማሳየት ይሆናል። የነብዩ ኡማ በጣም ብዙ ናቸው ከሌሎች ነቢያቶች የሚለውን ማለት ነው። የግዴታ በዚህም በዚያም ብለው ድራማ ካልሰሩ አይሆንላቸውማ፣ አሊያም አይመጣማ። ማለት በዚህ መጠን እድሜ ልክ መዋሸት አይደብርም? እድሜ ልካቸው መዋሸት አይሰለችም? ውሸት ነውር። በቃ እንዴት ሰው ጌጡ ይሆናል? እንዴት ይለማመደዋል? ዝም ብሎ መዋሸት ይሰለቻላ? ነጋ ጠባ እንዴት ሰው ይዋሻል? አሰልቺ አስጠሊ የሆኑ ፍጡራን ናቸው ከምር። እኔ ለነሱ እነሱን ማዋረድ። አብ ስለ ልጁ የመወደው ልጄ ይህ ነው አለ፣ እንዲህ መሰከረ። አጋንንት መጡና ከ600 ዓመት በኋላ ለሙሐመድ ኖ አላህ እኮ ልጅ ስለሌለው ሚስት ስለሌለው ልጅ የለውም አሉ። አብ እንዲህ ተናገረ። ከ600 ዓመት በኋላ አጋንንቶች ሙሐመድ ጋር መጡ። አላህ እኮ ሚስት የለውም ልጅ የለውም አሉ። አብ የተናገረውን አንቀበልም ብለን አጋንንት የተናገሩትን እንቀበል? ወገንታት ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ክፈተው። መልካም እረኛ እኔ ነኝ አለ። ጠባቂ ማለት ነው። በብሉይ ኪዳን እረኛ
ለእግዚአብሔር ነው የሚሰጠው። መልካም እረኛ እኔ ነኝ አለ። አብ የሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ አለ። አብ አባቴ ነው አለ። መልካም እረኛውም እኔ ነኝ አለ። የነፍሳችን ጠባቂ የነፍሳችን እረኛ እርሱ ነው። የሞትና የሕይወት ቁልፍ ያለው ዮሐንስ ወንጌል ራእይ ምዕራፍ 1 ቁጥር 17 ጀምሮ የሚገል የሚያድን ሁሉን የሚጠብቅ ሁሉን የሚገዛ እኔ ነኝ መልካሙ እረኛችሁ አለን። አብ እንደሚያውቀኝ እኔም አብን አውቃለሁ አለ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቹ አኖራለሁ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድም እንኳን ያየው የለም በአባቱ እቅፍ ያለው ልጁ ተረከልን ይላል። ታዲያ ከዚህ በላይ ምን እንስጣችሁ? ክርስቶስ ስለ ራሱ እንዲህ እየተናገረ አባቴ 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 እያለ የአጋንንትን አንድ ምስክር እዛችሁ አላህ ልጅ የለውም አጋንንት ስላሏችሁ የክርስቶስን ንግግር ለምን ትክዳላችሁ? ቀጥል ክርስቲያን። ያ በጣም ግልጽ ነው የመጽሐፍ ቅዱስ ሀሳብ። በነገራችን ላይ በጣም ግልጽ ነው። እግዚአብሔር አምላክ ስለ ራሱ የመሰከረው ምስክርነት አልቀበልም ብላችሁ ነገር ግን የማይታዩ እርኩሳን መናፍስት አጋንንት የተናገሩትን እሱ ነው የምንቀበለው ካላችሁ ሙስሊሞች እሱ ነው የምናይ ይሆናል ማለት ነው። ሜይ ቢ አሁን ከሙስሊሞች ጋር ብንቀጥል የተሻለ ይመስለኛል። መጽሐፍ ቅዱስ በዚህ በጣም ጥልቅ ሀሳብ ነው። እጅግ በጣም በቃ ሙሉ የመጽሐፍ ቅዱስ ሀሳብ ይሄ ስለሆነ ማዕከሉ ይሄ ስለሆነ ትምህርቱ ይህ ነው የመጽሐፍ ቅዱስ ማለት ነው። ክርስቶስ ኢየሱስ ቃል በቃል እንግዲህ እነዚህን ንግግሮች ተናግሮ እሱ የእግዚአብሔር ልጅ እንደሆነ እግዚአብሔርም ደግሞ ልጁ እሱ ኢየሱስ ክርስቶስ እንደሆነ ሐዋርያትና ነቢያትም ደግሞ ይህንን አስተምረው እንዳለፉ ተመልክተናል። ማለትም እጅግ በጣም በርካታ የመጽሐፍ ቅዱስ ክፍሎች ስላሉ ማለት ነው። ቢልልኝ አለህ ቢልልኝ ወይ ሙሐመድ አሊ ቢልልኝ ወይም ሙሐመድ ቀጥሉ። ሙስሊሞች የአጋንንትን ምስክርነት ነው የምትቀበሉት? የአጋንንቶች ስለ አላህ የተናገሩት ነው የምትቀበሉት? ወይስ ደግሞ ክርስቶስ ስለ ራሱ የተናገረው ነው የምትቀበሉት? የትኛው ምስክርነት ነው የምትቀበሉት? አይ እኛ አጋንንቶች ወንድሞቻችን ናቸው፣ እኛ እነሱን ነው የምንሰማው ነው የምትቀበሉት? ኦኬ ቢልልኝ ወይም ሙሐመድ። እሺ አሚን ጀማል ሰላም ነው? አንዴ ማውራት ይችላሉ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሰምተሃል ሀሳባችንን? ደህና እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣ ብለናል። ከቅድም ጀምሬ የሰማው ስለሆነ ችግር የለውም። እፎይ ራሱ ሲያወራ እየሰማው ነው እና ብዙዎቹ እዚህ ጋር ገብተው እየሰሙ ነበረ እና እኔ መናገር የምፈልገው እፎይ ሙስሊም ነህ አይደል? እዚህ ጋር ከኔ ጭምር እዚህ ጋር ገብቶ ከአንተ ጋር የሚከራከር እና የሚያወራ ሁሉም ሰው ማለት ነው ጃሂል ነው። ልንገሪ ብዙም ማለት ነው የእስልምና አስተምሮት እውቀት ብዙም የሌለውን አብዛኛውን ጊዜ ማለት ነው። እና አንተ እኮ እሱ ጋር ገብተህ ስትከራከር አይተንሃል። እኔ አይቻለሁ በበኩሌ ማለት ነው። ከእሱ ጋር ስትከራከር የምትለው ነገር አንተ ተሸንፈ ማለት ነው ተሳድበክ ነው የወጣከው። አሁን እዚህ ጋር ገብቶ አንተ ጋር ጃሂል መሆኑን ከነገርከን በኋላ ተሳድበህ ትላለህ እንዴ? ማን ነው እኔ የሚሳደበው? ነብያችሁ ያደረግነውን ስትነገሩ ስድብ ይመስላችኋል? ጃሂል ወንድምህን ሂድና አይሻን በስድ ገባባት የሚለውን አላደረጋትም ብሎ ተካደ። በምን ቋንቋ እናስገባው? ይህን ሰውዬ በቦቴ ነው የገባባት እንዴ? ስድብ የምትሉት እሱ ነው። ሊትራሊ ሀዲሱን ሰጣለሁኝ በአማርኛ ሲተረጎም ሊትራሊ የተናገርኩትን ቃል ነው የሚለው። ለምን ነው ታረጋለህ? እያወራኝ ሳልጨርስ ለምን ነው ታረጋለህ? በመጀመሪያ ደረጃ ነው ማለት ነው። አንተ ራስህ መጀመሪያ ስነ ምግባር የጎደለ ሰው ነህ እዚህ ጋር ማለት ነው። መስበክ ከሆነ ና ክፈተው አንዴ። አቡ ዳውድ አንዴ ክፈተው። መሐመድ በቴስታ ነው እንደገባባት ብልቷ ውስጥ እንትና አደረጋት ካልሆነ ስድብ ነው ይላል እንዴ? ባይዘ ኒካ ማለት ራሱ እናንተ አሁን ጋብቻ ብላችሁ የምትፈቱት ቃል በቃል በአማርኛው እንትን አደረጋት እንደማለት ነው። ብልግና የሚመስል ማለት ነው። ናንብብና ይህንን ተርጉም እስኪ።
አረብኛውን አድርግለት። እሱ በላይ ማንም ሰው የሚችል ሰው የለም እዚህ ጋር ማለት ነው፣ ከኔ ጭምር ማለት ነው። እኛ ተማሪ ነን፣ እናውቀው ነገር የለም። ታዲያ ምንም ማታውቅ ከሆነ እከሌ ያውቃል ብለህ በምን ትመጣለህ? እንደዚህ አይነት ፕሮግራሙን እያዳመጡ ነበር። ወደ ከልቢ ማለት ሊትራሊ እንትኗ ውስጥ ገባ እንደማለት ነው። ቁርአን ላይም ስላለ ማለት ነው። ይህንን የሚክድ ደደብ ኡስታዝ ነው አሁን ታውቃለህ የምትለው። በአማርኛ ሲተረጎም ብልግና ይመስላል። እኔ አይደለሁም የጻፍኩት። በቆዳ አድበልብለህ ብልቷ ውስጥ ጨምር የሚል አስተምሮ ያለበት ላይ እስታችሁ ወሲብ አድርግ የሚል አስተምሮ ላይ እኔ በአማርኛ ብናገረው ለምነው ስለሚመስላችሁ። ኒካ የሚለው ራሱ አረብኛው ትርጉሙ ልበለው እንዲያውን ልበለው አረብኛው እንደዛ ነው። ቃል በቃል እንደዛ ነው። ሲተረጎም ስድባት በሉት፣ ተርጉሙት እስቲ። ኦኬ አይሻ ውስጥ ገባ እንጂ የለም እንደዛ ይለው። አረብኛው ላይ ገባባት ማለት አደረጋት ነው። እንግሊዘኛው ላይ ምን ይላል? ዝቅ አድርግልኝ። እንግሊዘኛው ምን ይላል? ዝቅ አድርገው። ኢንተርኮርስ ማለት ምን ማለት ነው? ነገሩ 6ኛ ክፍል ነው ያቆመው። እንዴት ላስረዳው? እንዴት ይገባዋል የሰውዬ? ሊትራሊ ቋንቋውን አማርኛውን ካልተጠቀምክ ገባባት ማለት ወሲብ አደረጋት ማለት አይደለም ብሎ ከተከራከረ ሰውዬ ልታስረዳው የምችለው ሊትራሊ ቃሉን ጠርተህ ነው። የሚገባው ደደብ ስለሆነ የሚገባው ስላልሆነ በቦቴ ጫማ ነው የገባባት፣ በአፏ ነው የገባባት፣ በአፍንጫዋ ነው የገባባት። አልደረሰች የምትሉ ከሆነ ይስማማለሁ። ነገ ትናንት ብያችኋለኝ እኮ ታፋዋን ገጥሞ እንኳን ወሲብ ማድረግ ይችላል። የአንድ ዓመት ልጅን የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ታፋዋ ላይ ወሲብ ማድረግ ይችላል። ይህን አንተ አስተምሮ ነው። በእጇ ወሲብ ማድረግ ይችላል። ካልደረሰች እጇን ተጠቅሞ ወሲብ ማድረግ ይችላል። እኔ ስተረጉመው ለምን ይከፋችኋል? ይሄ አጋንንታዊ ነው። ይሄ አጋንንት ምስክር ሲሰጣችሁ ነው። ቆዳ ወሲብ ብልት አድርገ ስራና ብልትሽ ውስጥ ክተች የሚል አስተምሮ እኔ ስተረጉመው ስድብ አይምሰል። ቆዳ ወሲብ እንደ ብልት የወንድ ብልት አድርገ ስራውና ከዛ በሱ ብልትሽ ውስጥ ጨምሪ። ወተርሜልን ክብ አድርግ ቅደድና እሱን ወሲብ አድርግ የሚል አስተምሮ ውስጥ ተቀምጠን ስተረጉም ስድብ አይምሰል። አንተ አታውቀውም ማለት እኔ የተረጎምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍትህ ላይ ሳይኖር ሲቀር ነው። የሞተ ሰው ወይንም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን ስተረጉመው አይቅፈፍህ። እኔ በመናገር ያትበሳጭ። በእኔ የጻፉትን መጽሐፍቶቻቸውን ሰዎቹን ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት ደደብ ኡስታዞችን ሂድና ምከራቸው። ምን ያገባኝ እኔ አነበዋለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አነበዋለሁ ማለት ነው። የጻፈው እያለ እኔ ለምን እንደው የምሸማቀቀው? አንተ ስትጽፈው ኡስታዞች ሊቃኖች ቅዱሳኖች ያልካቸው የሞተን እንስሳ በብልቱም ሆነ በቂጡ ወሲብ ካደረግነው መታጠብ አለብን የለብንም ብለው ሲወያዩና ሲጽፉ ያልቀፈፋቸውን እኔ በአማርኛ ስናገር ብትበሳጭብኝ የግዴታ በአረብኛ ማውራት አለብኝ? በማያውቀው ህዝቡ የሞተን እንስሳ ብልቱን ቆርጠን ሴቷ ብልቱን ቆርጣ የእንስሳም ሆነ የሰው ከጨመረች እንትኗ ውስጥ መቼም አሁን ይህንን በአማርኛ ነው ብለው እኔ ከፈለግኩኝ በአማርኛ ለዋለሁ። ስድብ ሊመስላችሁ ይችላል እናንተ። እኔ ስድብ ነው ብዬ አላምንም። ብልት ሁሉ እያንዳንዱ እጅም ሆነ አይንም ሆነ እግርም ሆነ ሁሉም እግዚአብሔር ውብ አድርጎ የፈጠረው ነው። እፍረት መተፋፈር የመጣው በኃጢአት ምክንያት ነው። አላግባብ ስትጠቀመው ግን ይሄ ያሳፍራል፣ ነውርም ነው። ብልት ቆርጣ የወንድ ብልት ስንል የትኛውን ብልት? እግር ሊሆን ይችላል፣ እጅ ሊሆን ይችላል። ሽንት መሽኛውን ቆርጠህ ሽንት መሽናችሁ ውስጥ ጨምሪ የሚል አስተምሮት ውስጥ እንዴት ትቀመጣለህ? ይህንን የነገር አጋንንታዊ አስተምሮ ስለምትከተል ነው። ስለዚህ ወደ ቶፒኩ ባክ ስናደርግ
አላህ ልጅ የለውም ያሉት አጋንንቶች ናቸው። አጋንንቶች ናቸው። ክርስቶስ በስጋ የመጣው ደግሞ የአጋንንትን አስተምሮ ሊያፈርስ ነው። እናንተ ደግሞ የአጋንንትን አስተምሮ ቤዛ አድርጋችሁ ነው የተመሰረታችሁት። አጋንንት መሐመድን ተጠናውቶት ከ6 ወር እስከ 3 ዓመት ያህል ብቻውን ወሲብ ያደርግ ነበር። ድግምት ተሰርቶብኝ ነው ይላል። ስፐርሙን ላውላ ዝረክርኮ በየመንገዱ ሰዎች ስፐርም እያሉ ይጠቋቋሙበት ነበረ። አይሻ ብዙ ጊዜ በእጄ ጠርግለት ነበር ትላለች። ይሄንን ስናገር አቡ ስፐርም ስለ ስፐርም ያወራል ይላሉ። እንደ ቴዎሎጂካል ይዘውት እነሱ ግን ምን ብለው ነው የሚያምኑት? ስፐርም ንጹህ ነው፣ ቆሻሻ አይደለም። በዚህ ላይ ክርክር አለባችሁ። ምን ቢጠጣስ ጥቅም አለው የለውም በሚል ኡስታዞቻችሁ ይሟገታሉ፣ ይከራከራሉ። ሁለት አይነት እንትን አለ፣ ዲቤት አለ። ይጠጣል የሚሉት የሚያቀርቡት አለ፣ አይጠጣም የሚሉት ደግሞ ቆሻሻ ነው፣ በአፍ መደረግ የለበትም። በአፋችን ቁርአን ስለምንቀራ ይላሉ። ቁርአንን ከቀራን በአፋችን ይሄንን ደግሞ በአፋችን ማድረግ የለብንም መጠጣት የለብንም ነው ሙግታቸው። እሺ ለዛስ እና ታዲያ ቁርአንስ በእጃችን እንነካ የለ ወይ? በአፋችን ብንጠጣው ምን ችግር አለ? በእጃችን ከነካ ነው የሚል ሙግት አላቸው። ይሄን አታውቅም? ነብያችን ላዩ ላይ ስፐርሙን አድርጎ መስጊድ ይሄዳል። ስለዚህ ነጃሳ አይደለም፣ ስፐርም ንጹህ ነው፣ ችግር የለውም ብለው ያምናሉ። ለሙግታቸው እንዲረዳቸው ልብሱ ላይ ተዝረክርኮ መስጊድም ስለሚሄድ ብዙ ጊዜ አይሻም በእጄ ጠርግለታለሁ ከልብሱ ላይ ስላለች ስፐርም ችግር የለውም ብለው አርጉመንት ይሰራሉ። እኔ ሳነበው ግን እንዴት እንደዚህ ትላለህ አንተ? ስለ ስፐርም እንዴት ታወራለህ? ነውር ነው። ይጠጣል አይጠጣም ሙግት ውስጥ ያሉ ሊቃውንቶችህ እያሉ እኔ ነብይህ ላይ ስፐርሙን አዝረክርኮ መስጊድ ይሄዳል ላዩ ላይ ሰዎች ይጠርጉለታል ስል እንዴት እንዲህ ትላለህ አንተ? አቡ ስፐርም ስለ ስፐርም እንዴት ምናምን። ሙግቱ እኮ አርጉመንቱ ከፍ ብሎ ፕሮቲን አለው የለም እኮ ነው ሙግታቸው። አንተ ደግሞ ምንድነው ማሜታው እንጂ ረብሽ እኔሳን ቶፒክ ላይ መልሰው እነዚህን አልተተረገጠው ይበቃቸው። ወደ ቶፒክ መልሰው እምነት ስለሆነ ያላቸው አሁን ይህን ቶፒክ ስታወራ በጣም ነው ደስ የሚላቸው እነሱ። እኛ ደግሞ በጣም ይቀፈናል። ምክንያቱም ያጋንንት ስለሆነ ማለት ነው። ያጋንንት አስተምሮ ስለሆነ እኛ እንጸየፈዋለን። ዑለሞቻቸውና ኡስታዞቻቸው ግን ቁጭ ብለው በዚህ እነዚህ አይነት ትምህርቶችን ነው የሚያስተምሩት እንጂ ስለ አምላካቸው ያን ያህል የሚያውቁት ነገር ስለሌለ እንግዲህ ታፍነው ዝም ይላሉ ማለት ነው። መሐመድ አሊ ያጋንንት መዝሙር የሚያሰማን ያጋንንት ታሰማለህ? ምን በደልን? መጽሐፍ ቅዱስ እንግዲህ ቅድም እንዳነበብነው ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ከብዙ አይነት ምስክርነት ተመልክተናል። ለዛም ነው መጽሐፍ ቅዱስ የሐዋርያው ዮሐንስ በመልእክቱ አንደኛ መልእክቱ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም ሉክ ስለ ሕይወት ቃል ክርስቶስ ኢየሱስ እሱ ሕይወት ሰጪ ነው አይደለ? በእኔ የሚያምን የዘላለም ሕይወት አለው ብሎ ተናግሯል። እኔ እውነትም መንገድም ሕይወትም ነኝ ብሎ ተናግሯል። ያ ነው ራሱ ክርስቶስ ኢየሱስ የሕይወት ቃል ነው። ስለዚህ ስለ እሱ ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውም እጆቻችንም የዳሰሱትን እናወራላችኋለን ይላል መጽሐፍ ቅዱስ። ያ እነዚህ ሁሉ የዳሰሱት የሰሙት በዓይኖቻቸው ያዩት የተመለከቱት ምንድን ነው? እሱ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ማለት ነው። ሕይወት ተገለጠ። ክርስቶስ ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውና ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ሉክ ከማን ዘንድ የነበረው? ከአብ ዘንድ ከአባቱ ዘንድ የነበረው በአባቱ እቅፍ ያለ አንድ ልጁ እሱ ተረከው አይደለም የሚለው ምዕራፍ 1 ቁጥር 18 ላይ ዮሐንስ ወንጌል። ስለዚህ ከአብ ዘንድ የነበረው ያ ክርስቶስ ኢየሱስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ የተናገረው ማለት ነው። ያ ቃል በስጋ ተገለጠ። ይህንንም ሐዋርያቶች አዩት፣ ዳሰሱት፣ ተመለከቱት፣ ሰሙት። ስለዚህ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ይልና እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን
ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ይናገራል። ያ በዓይኔ የታየው የተዳሰሰው ይሄን ሁሉ ሐዋርያቶች ያዩትን አስቀምጠውልናል ማለት ነው። እንግዲህ ምስክሮቹ እነማን ናቸው የሚለውን አብ ስለ ልጁ መስክሯል፣ ክርስቶስ ኢየሱስ ስለ አባቱ መስክሯል፣ ሐዋርያቶች መስክረዋል፣ ነቢያቶች መስክረዋል። በእስልምናስ የእስልምና መስካሪዎች እነማን ናቸው? ኦኬ ቅድም በሱራ 72 ላይ አንድ የቁርአን አንቀጹን ላስነብባችሁና ከዛ በኋላ እንመጣለን። ሱራ 72 የአጋንንቶች ምዕራፍ ይባላል። ቁርአን የአጋንንት መጽሐፍ ነው። ቅር የሚለው ሙስሊም ካለ መወያየት ይችላል ገብቶ። ቁርአን የአጋንንቶች መጽሐፍ ነው። ለምን? ገና ሲጀምር ምዕራፉ ራሱ ምን ብሎ ነው የሰየመው? የጋኔን ምዕራፍ ይላል። የምን ምዕራፍ? የጋኔኖች ምዕራፍ። ጋኔን ማለት አጋንንት ማለት ነው። የአጋንንቶች ምዕራፍ ምን ይላል? ሙሐመድ ሆይ በል እነሆ ከጋኔን የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትን ወደ እኔ ተወረደ። እነማን ናቸው ቁርአንን ያደመጡት? እነዛ ጋኔኖች ማለት ነው። ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም ማመንን፣ በጌታችንም አንድንም አናጋራም፣ እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው እነዛ አጋንንቶች መሰከሩ። መቼ? ሙሐመድ ቁርአንን ሲያነብ ማለት ነው። ይሄንን የት እናገኘዋለን? ቁጥር 19 ላይ እዛው ዝቅ ብላችሁ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሲሆኑ ቀረቡ። አጋንንቶችን የሚያስደስት መጽሐፍ የሚባለው መጽሐፍ ቁርአን ነው። እነዚህ አጋንንቶቹ ደግሞ ማን እንደሰሙ ምስክሩ ምንድን ነው? ሳሂህ አልቡካሪ 3859 ላይ ምን ይላል? ናሬትድ አብዱራህማን እንደተረከው አያስክድ ማስሩቅን ጠየቅኩት who informed the prophet about the jinns at the night when they heard the Quran። አሁን ያነበብኩላችሁን ቁርአን አጋንንቶች እንደሰሙ ለሙሐመድ የነገረው ማን ነው? እንግዲህ ሙሐመድ ቁርአንን ሲያነብ አጋንንቶቹ ድርብርብ ሆነው መተውበት ነክተውት ለመንካት ሁላ ቀርበው ነበር ይላሉ ተፍሲሮቹ ማለት ነው። ስለዚህ እነዛ አጋንንቶች ሙሐመድ በሌሊት ብቻውን ቁርአን ሲቀራ አጋንንቶች መተው ያያቸው የነገረው ማን ነው ለነብዩ? he said your father Abdullah informed me አብደላ አባትህ ነግሮኝ ነበር that a tree informed the prophet about them ዛፍ ነች የነገረችው። የእስልምና ትልቁ ምስክር ምንድነው? የመጀመሪያው አጋንንት፣ ሁለተኛው ዛፍ ነው። እነ ዮሐንስ ኖ እግዚአብሔር አምላክ ኖ ክርስቶስ ኖ የእስልምና ትልቁ ምስክር ማን ነው? ዛፍ። የዛፍ ምስክርነት ይዘው የአጋንንት ምስክርነት ይዘው ነው ክርስቶስ ኢየሱስን የእግዚአብሔር ልጅ መሆኑን የሚቃወሙት ማለት ነው። አጋንንት ነገረችው። አጋንንቶች በቃ አዳመጡት። ከዛዲያ ዛፍ ነገረችው። አጋንንቶች እንዳመኑ እንደሰሙ ማን? አጋንንቶች ዛፉን ሄዳ ጠይቀው። በቃ አጋንንቶቹንም ደግሞ ታገኛቸው። እንደዚህ አይነት ተረት እንደዚህ አይነት ባይዘ አይምሯችሁን አንዴ ለማይረባ ነገር ተላልፋችሁ ከተሰጣችሁ ማስተዋልም ምንም መረዳትም አትችሉም። በቃ በጣም አስቸጋሪ ነው። ባይዘ እውነት ለመናገር በጣም ከባድ ነው። አጋንንት አንዴ ከተጫወተባችሁ አስቸጋሪ ነው። ምንም እንዳታስተውሉ ያደርጋችኋል። ቀጥል። አይምሯቸውን እውነት ነው ፎይ እንግዲህ አሳልፎ ለራሳቸው ለፍቃዳቸው አሳልፎ ይሰጣቸዋል። ለምን? እግዚአብሔር አምላክ የሚነግራቸውን የራሱ ምስክርነት ሊቀበሉት የማይችሉት ከሆነ ክርስቶስ ኢየሱስ እናንተም ደግሞ ይህንን አትቀበሉምን? ወደኋላ ለመሄድ ትፈልጋላችሁን? ብሎ ጠይቋቸው ነበረ። አዎ እንፈልጋለን ካሉ ሂዱ ብሎ ነፃ ፍቃዳቸውን አክብሮ ወደ ፈለጉበት እንዲሄዱ ክርስቶስ ኢየሱስ የራሱን ፈቃዳቸውን የራሳቸውን ፈቃድ ይሰጣቸዋል ማለት ነው። ለማይረባ አሳልፎ ይሰጣቸዋል። ለማይረባ አሳልፎ ሲሰጣቸው ደግሞ የሚከተሉት ምንድን ነው? የዛፍ ምስክርነት። የኛስ የዛፍ ምስክርነት በደንብ አስተውሉ። አጋንንቶቹ እንዴት ነው አጋንንቱ ማመናቸውን በምንድን ነው የምናውቀው ብለው ዳውት ሲያደርጉ ሰዎቹ አይ ዛፍ ነች ነገረችው። ሙሐመድ በምን አወቅ አጋንንቶች እንዳመኑ? አጋንንቶች አላህ ልጅ የለውም እንዳሉ አንተ የቀራኸውን እንዴት ተቀበሉ? ዛፍ ነግራኛለች። ክርስቶስ
በስጋ መጥቶ የነገረንን አንቀበልም። አብ በደመና የተናገረውን አንቀበልም። ሐዋርያቶች የነገሩን አንቀበልም። አጋንንት ነግረውታል። ከዛፍ ሰምቷል። አንደኛ ዮሐንስ ምዕራፍ 5 ቁጥር 16 አይ ቲንክ ቼክ አድርግልኝ። ከ16 ጀምሮ ምዕራፍ 5 ኦኬ እሺ ከፍ አድርገው እግዚአብሔርን ልጅ እንመጣ። ኦኬ በቃ ዝቅ አድርገው ትንሽ መልሰው ዝቅ አድርገው ወደ ቁጥር 8 ላይ ናለች። ኦኬ እንደዚህ ይላል፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል አለ። አይደለም ያጋንንትና የዛፍ ምስክር፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይሄ ነውና። እንዴት ይገልጸዋል አንተ ይህንን ቃል? አሁን የሰው ምስክር እንደው ከአጋንንት ከዛፍ ምስክር እንግዲህ የሰው ምስክር ምን ያህል የተሻለ እንደሆነ አስቡት። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ሰንበዲ ከሚነግር ይልቅ የእግዚአብሔር ምስክር እጅግ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነው። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ከፈርግ በእርሱም የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ስለ ልጁ የመሰከረው ማን ነው? አብ ራሱ ነው። እርሱ የመወደው ልጄ ነው ስሙት ብሎ ማቴዎስ ወንጌል ምዕራፍ 3 ቁጥር 16-17፣ ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 5 ስለ ልጁ የመሰከረው አባቱ ራሱ ነው። ልጄ ብሎ ልጄን ስሙት የሚላችሁን አድርጉ ብሎ ዕብራውያን ምዕራፍ 1 ቁጥር 5-14 አይ ቲንክ እስከ 12 ስለ ልጁ የመሰከረው ራሱ እግዚአብሔር ነው። የማንም ምስክር አያስፈልገንም። በቃ የአጋንንት ምስክር ኖ፣ የዛፍ ምስክር ኖ። ምንድን ነው የመሰከረው? በልጁ እንድታምኑ። በልጁ ካመናችሁስ ከፍ አድርገው ትንሽ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ፔሬድ። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለውስ ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ልታምኑ ይህን ጽፌላችኋለሁ። የአጋንንትን ምስክር ተቀብለህ እግዚአብሔር ልጅ የለውም ካልክ የዘላለም ሕይወት የለህም። ይሄ ከሙሐመድ በኋላ የተጻፈ አይመስልም? ከሙሐመድ 600 ዓመት በፊት እንዲህ እስልምናን የሚያፈርስ ነው ይሄ። ከፍ አድርጋውን ቁጥር 19 አድርግልኝ። ኦኬ እሺ፣ ከእግዚአብሔር እንደሆንን ዓለምም በሞላ በክፉ እንደተያዘ እናውቃለን። ዓለም የሚሰማው ዓለሙን ነውና የአጋንንትን ትምህርት እያዳመጡ ብዙዎች ከሃይማኖት ይወጣሉና ከዓለም የሆኑት እንደዛ ናቸው። እኛ ይሄንን እናውቃለን።
እውነትን ከሐሰት እንለያለን። የእግዚአብሔር ልጅ እንደመጣ ማን እንደመጣ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እኔና እናንተ ታድለን ነው። ይሄ ምለው ነገር ሴንስ እየሰጣችሁ ነው። በደንብ እየገባችሁ እየተረዳችሁት ነው። ምክንያቱም ልቦናችሁ እናንተ ተከፍቶ ነው። እዛ ጋሉ አጋንንት እየተጫወተባቸው ምን እየተወራ እንኳን ማይረዱ፣ እያዩ ማያዩ፣ እየሰሙ ማይሰሙ፣ በራቸውን ቤታቸውን አይምሯቸውን አሳልፈው ለአጋንንት የሰጡ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጁ ማን ነው? ክርስቶስ። እኔ እውነት ሕይወት መንገድ ነኝ ስላለ እርሱ እውነተኛ አምላክ ነው። እርሱ የዘላለም ሕይወት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደሚናገረው፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው። ይህንን ለማወቅ ግን ልባችሁ ሊከፈት አይምሯችሁ ሊሰራ ይገባል። አሌስ አትረዱትም፣ አሌስ አይገባችሁም። ምን እንደተወራ እንኳን ላትረዱት ትችላላችሁ። አይምሯችሁ አንዴ ከተጋረደ፣ አይምሯችሁ ከታወረ፣ ይህንን ለመረዳት አጋንንትን አስተምሮ ልክዱ ይገባል። የአጋንንትን እሳቤ ልታፈርሱ ይገባል። እርሱ የአብ ልጅ ነው፣ እርሱ ወልድ ነው ብሎ ለማመን አይምሯችሁ በደንብ ሊሰራ ይገባል። አይምሯችሁ በደንብ ካልሰራ ግን ይህን አትረዱትም። ምን እንደሚወራ እንኳን አይገባችሁም። ቢኒ እንኳን ደህና መጣ። አይመን ሰላም ብያለሁ። እፎይ ቀጥሉ። ኦኬ እሺ። ያ እንግዲህ የመጽሐፍ ቅዱስ ክርስቶስ ኢየሱስ የእግዚአብሔር ልጅነትን በግልጽ እንደዚህ ይመሰክራል ማለት ነው። በእስልምናው እንግዲህ ትልቁ ምስክርነት ምንድን ነው? የዛፍና የአጋንንት ምስክርነት እንደሆነም ደግሞ ተመልክተናል ማለት ነው። እና ሙስሊሞች የትኛው ነው የምትቀበሉት የሚለውን ነው አሁን እየተወያየን ያለ ነው። እስማኤል አለ? ኢስማኤል ከድር እንኳን ደህና መጣ። ሰላም ነው አለ ሁሉ ሰላም። እንዴት ነህ? ኦኬ ሰምተዋል። ጥያቄያችንን ሀሳባችንን ሰምተዋል። ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ቃል በቃል እኔ የእግዚአብሔር ልጅ ነኝ ብሎ ይናገራል። ይህንን ለምን አትቀበልም ከድር? ልጅና አባት ሁለቱንም ነው ወይስ አንዱን ብቻ? ልጅን ከተቀበልክ አባትን ትቀበላለህ፣ ግዴታ ነው። ምክንያቱም ክርስቶስ ኢየሱስ ሁለት አይሆንም ታዲያ? ቆይ አንዴ፣ ችግር የለውም ወደ እሱ እንመጣለን። ክርስቶስ ኢየሱስ የአብ የዘላለማዊ ቃሉ ነው። ያ ቃሉን ደግሞ ልጅ እንለዋለን ማለት ነው። ፈጣሪ ከቃሉ ተነጥሎ ተለይቶ የነበረበት ጊዜ የለም። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ ካለ ዱዳ ነው ልንል ነው ማለት ነው። ስለዚህ እኛ ደግሞ ያንን ዘላለማዊ አካላዊ የሆነውን ቃሉን ነው ልጅ የምንለው ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ማለት ነው። ያ ዓለማትን የፈጠረው ልጁ ማለትም ቃሉ እሱን ክርስቶስ ኢየሱስ በኋለኛው ዘመን በስጋ ተገለጠ ብለን እናምናለን። ስለዚህ አንተ መጽሐፍ ቅዱስ ቃል በቃል የሚለውን ትቀበላለህ ወይስ አትቀበልም? መሐመድ አሁን ብዙ ጊዜ ቃል በቃል መጽሐፍ ቅዱስ ላይ እስኪ እንደዚህ የሚል አምጡ ብላችሁ ስለምጠይቁ ማለት ነው። እኔ እኮ እኔ አላልኩም፣ እነሱ ያው ለማዛባት ነው። አይ እኔ እኮ ግራ ይገብ ሁለት እዛ ሆኖ አይጣሉብኝም ነው። አንዱ ግባ ጅነት ስለ አንዱ አትግባ ብሎ ቢጣሉብኝስ? እሱ ያለው ምን ላይ መሰለህ? የፍቃድ ልዩነት ሲኖር ነው። የስልጣን ልዩነት ሲኖር ነው። በቀራ 116ን ክፈተው እስኪ ክርስቲያን
አላህ ልጅ አለው አሉ። ጥራት የተገባው አይደለም። በሰማያት በምድር ያለው የእርሱ ነው፣ ሁሉም ለእርሱ ታዛዥ ናቸው አለ። ልጅ ካለኝ አይታዘዘኝም ብሎ ያምናል አላህ። አሁን ይሄ ምንድነው? እሱ አላህ ልጅ የለውም። ፍራቸው ምንድነው? እሱ አንተ እንዳልከውን ይጣላሉ ነው። ምክንያቱም አንደኛው ይለዋል። ይሄ ሙስሊሞቹ ሎጂክ ነው። አንደኛው ላይ ፋይት ነው የምታወራው። አይልም አይልም እኮ አንብበው እስቲ። ያለ ሁሉ የእርሱ ነው፣ ሁሉም ለእርሱ ታዛዦች ናቸው። ስለዚህ ልጅ ካለኝ አይታዘዘኝም ነው በተዘዋዋሪ። 1935ን ክፈተው። አዎ ተቃራኒ ሀሳብ ሊኖራቸው ይችላል። አባትና ልጅ ሊጋጭ ይችላሉ። አምላክ እንዴት ልጅ ሊኖረው ይችላል? ሁሉ የሱ እኮ ነው። በሰማይና በምድር ያለው ጎላለው ብሎ ስለሚያስብ ነው። አይ አውሾው ጭንቅላት ሳይኖረው ልጅ ካለኝ ግን ጎደሎ ሆናለሁ ይላል። ዋብያ እንደመሆነ ስቲል አሁን በጎደሎ አካላት ውስጥ እየኖረ ልጅ ካለኝ ጉድለት ነው ብሎ ነው የሚያስበው። አላህ ለአላህ ልጅን መያዝ አይገባውም፣ ጉድለት ጠራ ይላል። ነገር በሻው ጊዜ የሚለውን ሁን ወዲያውም ይሆናል። ልጅ ካለኝ ጎደሎ ነኝ ብሎ ነው የሚያስበው። ጭንቅላት ግን የለውም። ጭንቅላት አለመኖሩ ጉድለት ነው ወይንስ ሙላት ነው? ኢስላም ያንተ እኮ ነው ችግርህ እኮ። ጭንቅላት የሌለው አካል ሙላት ነው ወይንስ ጉድለት ነው? አካል አለው፣ ዛት አለው፣ ጅስም አለው ካለማ ጉድለት አለው እንጂ ጭንቅላት የሌለውማ ጉድለት አለው። ኦኬ። ነገር ግን ጭንቅላት የሌለው አካል እያመለከ አንድ ሰው ልጅ ካለው ጎደሎ ነው ብሎ ሲያስብ አስበዋል። እስማኤል አላህ ጭንቅላት አለው ካለ ያው ጎደሎ ነው። አላህ እጅ አለው ብለህ የምታምነው አይደለም እስማኤል። እግር አለው ብለህ የለውም እስማኤል። ኢስላም ሶሪ። አሁን ሌላ ፖለቲካ ተምትሰራ ሌላ ቦታ ሊካ ተሰራ ስለራስህ እንትን ላይ ቁም እኮ ስለራስህ እያወራሁ ነው። የአንተ አምላክ ጭንቅላት የለውም እግር ነው። ነገር ግን ልጅ አለ ከተባለ ጉድለት ይመስለዋል ማለት ነው። የጎደለ ይመስለዋል። ለአምላክ ይገባዋል። እግር እንዴት ለአምላክ ይገባዋል? እንዴት ለአምላክ ይገባዋል? ልጅ እግር እንዴት ይገባዋል? እግርስ ጭንቅላት የሌለው እግር ምን አይልም እኮ ቅንጭላት የለው እኮ አይልም። ያልተጣፈውን እኮ ቁርአን ላይ እኮ አንተ እኮ ነው የምታወራው። ጭንቅላት አለው አልተገለጸም። ቁርአን ላይ ካልተጣፈ ደግሞ እኛ እንትን አንልም። ስለዚህ ላይኖረው ይችላል ጭንቅላት። አንተ እኮ ሶስት አምላክ እኮ ነው የምታመልከው። አንድ ሺህ የሚሆን ምን አገናኘው ከቶፒኩ ጋር ከጠየቅንህ ጋር ምን አገናኘው? በደንብ አስተውሉ። ሱራ 17 111 አንድ ክፈትልኝ ክርስቲያን። አይ ቲንክ ጥቅሶች ተምታተውብኛል። ኦፎይ 23 91 ላይ በደንብ ይገልጸዋል። እሱ ጥቅስ ነው የፈለኩት። 23 91 ነው የፈለኩት። 1993 አይደለም እያልኩኝ ከራሴ ጋር ሙግት ውስጥ ነበርኩኝ። ኦፎይ አንድ ነገር ልንገርህ። ቆይ አንዴ እቺን ጥቅስ እናንብባት። አላህ ምንም ልጅን አልያዘም አልወለደም። ቴንክ ዩ ቢኒ። እቺን ጥቅስ እየፈለኳት ነበር። ከእርሱ ጋርም አንድም አምላክ የለም። ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለያየ ነበር፣ ከፊላቸው በከፊሉ ላይ በላቀ ነበር። አላህ ልጅ ካለው እርስ በርሱ ይደባደባል ብሎ ያስባል። እኔ ነኝ የሚበልጠው እርስ በርሳቸው ማለት ነው። እኔ ነኝ የሚበልጠው ፋይት። ከዛ ወደ ጥርሳቸው ሊቦራረሹ ይችላሉ። እንደዛ ብሎ ነው የሚያስበው። አይጣሉም ታዲያ? ለምን ይጣላሉ? እኔ የበላይ ልሁን እኔ የበላይ ልሁን እያሉ አይጣሉም? እኔ እበልጣለሁ
ጎበዝ። እንደዛ የምታስብ ከሆነ አላህም ፍጡር እያደረግከው ነው። እኔና አንተ የበላይ ልሁን የምንለው ፍጡር ስለሆንን ነው። ፍጡር በመሆናችን እኔ ለበላይ ልሁን እንላለን። የመበላለጥ ያንን ፍላጎት ስላለን ማለት ነው። ኢተርናል የሆነ ዘላለማዊ የሆነ ፈጣሪን ግን በፍጡር እሳቤ ያስበኸው እርስ በርሳቸው ይጣላሉ ልጅ ካለ ብለህ ማሰብ በጣም የወረደ ነው የሚሆነው። በጣም የወረደ ሀሳብ ነው የሚሆነው። ምክንያቱም አንዱ የአንዱ ስልጣን አይቀማሙ በባህሪ እንትን አይደለም እያልከን ነው። እንደዛ እያልከን ከሆነ ምን እያልከን ነው መሰለ? በባህሪው ፍቅር አይደለም፣ በባህሪው ቻይ አይደለም፣ በባህሪው ሁሉን የሚገዛ አይደለም። የተለያየ ባህሪ ይኖረውና የተለያየ ስልጣን ይኖረው የተለያየ ፍቃድ ይኖራቸውና ይጋጫሉ ነው። ከድር አንተ የጠየቀው እኛ ጋር እንዴት እንደማይሰራ ላሳየ። እኔ እናንተ እንኳን ልንጣላ ምንችለው በመካከላችን ምን ሲኖር ነው? የተለያየ ፍቃድ ሲኖረን ነው አይደለ? ለምሳሌ እኔ የፈቀድኩትን አንተ ስከለክል፣ አንተ የፈቀድከውን እኔ ስከለክል፣ አንተ የወደድከውን እኔ ስጠላ ነው አይደለ? እኔ እናንተ የምንጣለው። ነገር ግን አንተ የፈቀድከውን እኔ የምፈቅድ ከሆነ ተመሳሳይ ከሆነ እኔ እናንተ ፍቃድ አንድ ፍቃድ ካለን ልንጣላ እንችላለን? ልንጣላ እንችላለን? አንድ አይነት የፈጣሪ ስለሆነ አንድ አይነት ፍቃድ ካለን እንጣላለን። ታዘዘውን ነው የሚያደርሰው አለ በኢስላም አንድ አይነት ፍቃድ ካለን ፕሊስ አዳምጥ። በእናትህ ጭንቅላት አልባ አካል እያመለከ ወሬ አታወራለህ። ወይ አዳምጥ። ከድር በደንብ አስተውል። ተመሳሳይ ፍቃድ አንድ ፍቃድ ካላቸው እኔ እናንተ እንኳን አንድ ፍቃድ ካለን እኔ እናንተ ልንጣላ ልንለያይ ላንስማማ ምንችለው በፍቃድ ከተለያየን ነው። እኔ እናንተ አንድ አይነት ፍቃድ ካለን እንጣላለን? ፍቃድ አንድ ያው ልንጣላ እንችላለን። ላንስማማ እንችላለን። እሺ ምንድን ነው የሚያጣላን? አንድ አይነት ፍቃድ አንድ አይነት ስልጣን ፍቃዱ የኔ ይብለጥ ብዬ ኖ አንድ ነዋ። የኔ የምትልበት የለህም። ምክንያቱም አንድ ነው። እኔ የምልህ ግን አሁን የአሁኑ ልጅ ዛት አለው አላህ ካለ ሱራ የ8:30 ወደ ሙሴ ሲያወራ እንጨቱ ላይ ቆሞ ነው እንዴት አካሉን ጉስበቱን እንዴት ተሸክሞ ነው ብለህ ጠይቅልኝ እስቲ። አሁን አካል አለው እሺ ትጠይቀዋለህ። የእኛን አንዴ ልመልስላችሁ። እዚህ ጋር አላህ ልጅ ቢኖረው እርስ በርሱ ይጣላል ይላል። እኛ ጋር ይሄ በአካል ሶስት ብለን ስናምን አይጣሉም እንዴ እንደዚህ አይሆንም እንዴ የሚለው የፍቃድ የባህሪ ስልጣን ልዩነት ሲኖራቸው ነው ጠብ ሊመጣ የሚችለው። አንድ ፍቃድ ነች ያለችው ደግሞ የለም ብሏል። አዳምጥ እስኪ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 አንዴ ክፈትልኝ። ለአብ ያለ ሁሉ የኔ ነው አለ። አብ ያለው ሁሉ ወልድ ካለው የኔ ይበልጣል የኔ ይበልጣል አይመጣውም። በደንብ አስተውሉ። አብ ያለው ሁሉ ወልድ ስላለው፣ ወልድ ያለው ሁሉ አብ ስላለው፣ አብ የሚያደርገውን ሁሉ ወልድ ስለሚያደርግ፣ ወልድ የሚያደርገውን ሁሉ አብ ስለሚያደርግ የፍቃድ ልዩነት የለም፣ የስልጣን ልዩነት የለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እንክፈተው። አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው፣ አብ ያለው ሁሉ ወልድ አለው። ቫይስ ቨርሳል ማለት ነው። ሁለቱ ብቻ ናቸው። የኔ ሆነ ሁሉ በደም አዳምጥ። የኔ ሆነ ሁሉ ያንተ ነው። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ወልድ የሚያደርገውን ሁሉ አብ ያደርጋል። አብ የሚያደርገውን ሁሉ ደግሞ ወልድ ያደርጋል። የስልጣን የፍቃድ ልዩነት የለም። ጠብ ሊኖር አይችልም። መንፈስ ቅዱስ አለ። መንፈስ ቅድም እኮ ያነበብኩልህ ውስጡ ይነግራቸዋል ነው የሚለው። እያየሁ ነው። ፕሊዝ እኮ ከእርሱ ወስዶ ነገረ ማለት እሱ ስላለው መንፈስ ቅዱስ መጥቶ ደግሞ ይነግርሃል። መንፈስ ቅዱስ ደግሞ ከእነሱ አይለይም ማለት ነው። አብ ያለው ወልድ ካለው፣ አብ ያለው ወልድ በሙሉ ካለው፣ ወልድም ያለውን አብ በሙሉ ካለው ልዩነት የላቸውም ማለት ነው። መንፈስ ቅዱስ ደግሞ ያንን ሲነግርህ መንፈስ ቅዱስ የአብን የወልድንም ቢነግርህ አንዲት ፍቃድ አንዲት ስልጣን ትሆናለች ማለት ነው። በሶስቱ መካከል የፍቃድ የስልጣን ልዩነት አይኖርም ማለት ነው። ሉክ የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣
እኔም ስለ እነርሱ ከብሬያለሁ። ከዚህም በኋላ በዓለም አይደለሁም፣ እርሱም በዓለም አይደሉም፣ እኔም ወደ አንተ ምናምን እያለ ይቀጥላል። እነሱ ብዙም አይታየኝም። ስለዚህ አንዱ ያለውን አንዱ አለው። የፍቃድ የስልጣን ልዩነት ስለሌለ ጠብ አይመጣም። አማልክት የሚሆኑት የፍቃድ የስልጣን ልዩነት ሲኖር ነው። አንድ መለኮት አለ ብለን ነው ምናምነው። አንድ አምላክ አለ ብለን ነው ምናምነው። አሁን ወደ ቶፒኩ መልሰው። አንድ አምላክ ኢስላም ይነግራቸዋል። ከአብ ወስዶ ነው የሚናገረው። ኢየሱስ ክርስቶስ ከአባቱ ወስዶ ነው። ጅማሮ አለው ማለት ነው። ይሄ ደግሞ ጅማሮ አለው ማለት ነው። ጅማሮ አለው ነው የሚለው። አሁን እዚህ ተረጋጋ። ከአብ ወስዶ ይነግራል። ይውሰዳ ይበላ፣ ምን ችግር አለው? የአብ ቃሉ እኮ ወልድ ነው። የአብ ቃሉ ራሱ እኮ ወልድ ነው። ራሱ ክርስቶስ እኮ ነው። የአብ ቃል ራሱ ክርስቶስ ነው። ከአብ ነግራችኋለሁ ቢል ምን ችግር አለው ካለ የአብ ቃሉ ደግሞ ራሱ ወልድ ስለሆነ ማለት ነው። ራሱ አይናገርም ማለት ነው። እዚህ ጋር ክርስቲያን ራሱ መናገር ቆይ በእናትህ ተረጋጋ። ሱራ 8:30 ክፈት በለው እስቲ አንዴ። ሱራ 8:30 እሺ ክፈትለት። አይ 28:30 28:30 እፎይ። ወደዛ ከመሄዱ በፊት ግን ከድርንም ሆነ ሙስሊሞችን አንድ ትንሽ ጥያቄ ልጠይቃቸው። ከድር ይሰማል? አምላክ በባህሪው ቅዱስ ነው፣ ከኃጢአት ሁሉ የጎደለ ነው ብለህ ታምናለህ? ከኃጢአት እንዴት? ኃጢአት የሚባል ነገር እሱ ጋር አይደርስም፣ ወይም ከኃጢአት የጎደለ ማለት ኃጢአት አይሰራም ማለት ነው፣ ንጹህ ነው ብለህ ታምናለህ? በውስጡ ምቀኝነት አለበት አምላክ? በባህሪው ምቀኛ ነው? በባህሪ እንዴት ምቀኝነት እንዴት ሊኖረው ይችላል? ስለዚህ የለበትም፣ ንጹህ ነው፣ ከዚህ የጸዳ ነው አይደል? አንተ ጋር እናወራም። ተውፊቅ ጋር ግባና አውራ። አንተ ጋር እናወራም። አንተ ቢኒ ዝም በል። እስላም አንዴ ቆይ፣ ትንሽ ደቂቃ ብቻ ጠይቄ ነው ፕሊስ። አንተ ጋር እናወራም። አታወራም አንተ። ኦ መድኃኒዓለም ምን ሆነ ነው? አታወራም። ታውቀኛለህ እንዴ? ምን አድርጌያለሁ? አታወራማ። አታወራም። አውቃለሁ። አሁን ለታሁሱ ቤት ገብታ ነበር። አቤት በስመ አብ ወወልድ ወመንፈስ ቅዱስ። እሺ ለማንኛውም ከድር በአምላክ ውስጥ ምቀኝነት ከሌለ ሩጠህ ነው ሁሱ ቤት ገብተህ። ኧረ በእኔ ገብቻለሁ። ምን ሆኖ ነው? ይሄ ልጅ ያሟል እንዴ? በመድኃኒዓለም እሺ እንዴት እንደሚያሽው የጠራውን ኡስታዝ ተከታይ ከሆነ ከዚህ የተሻለ ጭንቅላት አይኖረውም። ጋይድ ያ ለማንኛውም ከድር የምነግርህ ነገር ምን መሰለህ፣ አምላክ በውስጡ ቅናት ከሌለ፣ ምቀኝነት ከሌለ፣ ኩራት ከሌለ ልጅ ቢኖር አይ ቅናተኝነትማ ቅናተኛ ነው እንጂ አምላክ ይቀናል እኮ። አንተ እሱን ትተህ ሌላ ወደ ሌላ ብታመልክ አምላክ ቅናተኛ ነው የምትለው? ቀና አምላክ ነው እንጂ ቅናተኛ አምላክ አይደለም። ቀናይ ነው። አይቀናም አምላክ ይቀናል እኮ። የእናንተ በምንድን ነው የሚቀናው? አሁን ለምሳሌ እሱን አለማምለክ ትተህ ስትሄድ ይቀናል አንተ። አይ በባህሪው አይደለም። ይሄማ እኮ ኃጢአት ስለሆነ ነው። በኃጢአት ይቆጣል ማለት ነው። ቀናይ ማለት እኮ በኃጢአት ይቆጣል ማለት ነው እንጂ እኮ በባህሪው በውስጡ ግን ቅናት አለው እያለ አይደለም። በባህሪውማ የለውም ግን በእንትን በሰው ልጆች ሊቀና ይችላል። እምነት በሰው ልጆች ኃጢአት ቆይ ስሜት የለውም አላልኩም። በሰው ልጆች ኃጢአት እግዚአብሔር ሊቆጣ ይችላል፣ ሊቀና ይችላል። በባህሪው ግን በቅድስና አይቀናም እግዚአብሔር። ለምሳሌ በቅዱሳን ይቀናል። በቅዱሳን እነሱ ከኔ እኩል ይሆናሉ ብሎ ይቀናል? አይቀናም። እኔ እየጠየቅኩ ያሉት እሱን ነው። ልጅ ቢኖረው ልጁ መቼም ልጁ ኃጢአተኛ አይደለም አይደለ? ስለዚህ በልጁ የሚቀና ከሆነ ልክ እንደ ሰው ባህሪ ነው እያልከው ነው አይደለ? አይደል ከድር? ስለዚህ አምላክ ልጅ የለውም እንጂ ልጅ ቢኖረው ኖሮ ቅድም እየተነበበልህና በእነሱ መካከል ቅናት ይኖራል፣ አንዱ በአንዱ ይበላለጣል ብሎ አላህ ከተናገረ አላህ በባህሪው በቅዱሳን በሆነ በልጁ እንኳን ይቀናል ማለት ነው። እንደዛ ነው። ስለዚህ በአምላክነቱ አይደራደርም። ስለዚህ አላህ ፍጹም አይደለም ማለት ነው። በባህሪው ፍጹም አይደለም፣ በቅድስና ነገር ሁሉ ይቀናል ማለት ነው አይደል? በአምላክነቱ አይደራደርም።